ወመንፈስ ቅዱስ አሐዱ አምላክ አሜን። ሁዋ ለጽዮን ወቀርሁዋ ጽዮንን ክበቧት። ክቡር መጋቢ ሐዲስ ዳዊት ሙላት የሀገረ ስብከታችን የስብከተ ወንጌል መምሪያ ክፍል ኃላፊና የሐመረ ኖህ ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ ሌሎችም ሊቃውንት በጊዜ አንጻር አባቶቼ፣ ዲያቆናት፣ ምስጢር ዲያቆናት ወንድሞቼ በዚህ ቅዱስ ስፍራ በአሁኑ ሰዓት ተሰብስባችሁ እግዚአብሔርን የምትማጸኑ በረከት ለማግኘት በዙሪያው ደጅ የምትጸኑ ማህበረ ምእመናን ወምእመናት አእምሮ ጠባያችሁ ያላጠፈችባችሁ የነገ ተተኪዎች ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እስቲ አይሰማም? እንደምን እስካሁኑ ሰዓት ቆያችሁ? የሰራዊት ጌታ ልዑል እግዚአብሔር ጥንት የሌለው ቀዳማዊነት፣ ታናሽነት ያልቀደመው ታላቅነት፣ ድህነት የማይስማማው ባለጠግነት፣ ሞት የማያሸንፈው ዘላለማዊ ሕይወት ላለው ለአባቶቻችን አምላክ ለልዑል እግዚአብሔር ክብርና ምስጋና ይድረሰው። ባለን ጥቂት ደቂቃ ውስጥ ጽዮንን ክበቧት በሚል እንነጋገራለን። ማንን ክበቧት? ይሰማችኋል? ማንን ክበቧት አልኳችሁ? ጽዮንን ክበቧት፣ ቤተ ክርስቲያንን ክበቧት፣ ድንግል ማርያምን ክበቧት በሚል ርዕስ እንነጋገራለን። እንግዲህ ጽዮንን ክበቧት የሚለው ኃይለ ቃል የተናገረውና የምናገኘው ተናጋሪው ነቢየ እግዚአብሔር ቅዱስ ዳዊት ነው። ቅዱስ ዳዊት ቀደም ብሎ በቅዱሳት መጻሕፍት ውስጥ እንደ ልቤ ተብሎ የተነገረለት ረከብኩ እሴ ምእመነ ዘከመ ልቤ፣ እንደ ልቤ የሆነን ሰው አገኘው ብሎ ራሱ ባለቤት እግዚአብሔር የተናገረለትና ወአልዓልኩ ፍሩየ እምሕዝብየ ተብሎ የተነገረለት ነቢይ ነው ቅዱስ ዳዊት። ቅዱስ ዳዊት ይህን ኃይለ ቃል በመዝሙር 47 ቁጥር 12 ላይ ጽዮንን ክበቧት ይለናል። እንግዲህ መክበብ ምንድን ነው? እንድንከባትስ ነቢየ እግዚአብሔር ቅዱስ ዳዊት ይህን ያህል ትኩረት ሰጥቶ የነገረን ለምንድን ነው የሚለውን ጭምር ነው የምናየው። ጽዮንስ ማን ናት ካልን እንደው ጽዮን በመዝሙረ ዳዊት ብቻ ከ39 በላይ ጽዮን ጽዮን የሚል እናገኛለን። እንደ መጽሐፍ ቅዱስ በበርካታ የመጽሐፍ ቅዱስ ክፍል ጽዮን ጽዮን የሚል እናገኛለንና ጽዮን የሚለው ቃል የቦታ ስም በመጀመሪያ ኢየሩሳሌምን ጽዮን ይላታል፣ ደብረ ጽዮን። ቤተ ክርስቲያንን ጽዮን ይላታል፣ መንግስተ ሰማያትን ጽዮን ይላታል፣ ድንግል ማርያምንም ጽዮን ይላታል ማለት ነው። ቅድም ዘማሪው ሲዘምሩ ስለ ታቦተ ጽዮን አክሱም ጽዮን አንስተው አስተምረዋል። እንግዲህ ጽዮን ለፈጉ አካል ጽዮንን ቀፋት ካልን ጽዮን እንደው ማን ናት? እሷን እስኪ መጀመሪያ ያምን ታቦተ ጽዮን ለላይ ነው ማለት ነው። ታቦተ ጽዮን እስራኤላውያን ከግብፅ ከወጡ በኋላ ከፈርዖን ክፉ አገዛዝ የአረመኔው ፈርዖንን ማለት የመጀመሪያውን ዮሴፍን የማያውቀው የነበረ ንጉሥ፣ እግዚአብሔርን የማይፈራ ንጉሥ፣ እግዚአብሔር ሕዝቤን ልቀቅ ሲለው ሊሰማ ያልቻለ በመጨረሻም በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት በኤርትራ ባህር ውስጥ ከቀረ በኋላ ኤርትራን አሻግሮ ሰውተው እንዲከብሩባት ጸልየው እንዲኑባት ታቦተ ጽዮንን በሙሴ አማካኝነት ሰጣቸው ይላል። ታቦተ ጽዮን እና ታቦተ ጽዮን ሙሴ መስፍን ነው፣ ካህኑ ደግሞ አሮን ነው። በሙሴ መስፍንነት በአሮን ክህነት ለ40 ዓመት መና ከደመና እየወረደ ውሃ ከጭንቃ እየፈለቀላቸው እስራኤል 40 ዘመን የተጓዙባት በመከራ ጊዜ የምታድናቸው ይቺ ታቦተ ጽዮን ናት ማለት ነው። እንዲህ እያለ መስፍን ሲሞት መስፍን እየተተካ ማለት አገረ ገዥ፣ ካህን ሲሞት ካህን እየተተካ ከኤሊ ደረሰ ይችላልና ኤሊ ደግሞ ቤተ መንግስቱንና ቤተ ክህነቱን አንድ አድርጎ የሚመራ ነው። 40 ዘመን አገልግሎት ደከመው። ልጆቹ አፍኒና ፊንሐስ ይባላሉ። ሁለቱም ካህናት ናቸው። በሱ እግር አንዱን የበላይ አንዱን የበታች አድርጎ ሾማቸው ይላል። አፍኒንና ፊንሐስን ማለት ነው። እና
ጽዩዓነ ምግባር እንደው ክፉ ናቸው ነው የሚላቸው። በምግባራቸው ክፉ ኃጢአት እየሰሩ እግዚአብሔርን የሚያሳዝኑ ናቸው ሁለቱ ካህናት ኃጢአት ከሰሩ ካህናት ከእግዚአብሔር ከተለዩ አስቸጋሪ ነው፣ ለሕዝቡም ይተርፋሉ ማለት ነው። እና በእነዚህ ካህናት ምክንያት እግዚአብሔር ያዝናል። በተለይ 3 አበይት ኃጢአት ሰሩ ነው የሚለው። ይሰማችኋል? ስንት ኃጢአት ሰሩ አልኳችሁ? አዎ ትልልቅ ኃጢአት የሚባሉ እግዚአብሔርን እጅግ ያሳዘኑ 3 የኃጢአት አይነቶች ሰሩ ይላል። እና አንደኛው የመጀመሪያው ስርዓት ማፍረስ ነው። ምን ማፍረስ ነው? ክርስቲያኖች ይሰማችኋል? ምን ማፍረስ አልኳችሁ? ስርዓት ማፍረስ። ስርዓቱ ምንድነው ካለ አሮንና ሙሴ የሰሩት ስርዓት ነበረ። በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ ማለትም ከምሽቱ 1 ሰዓት በርቶ ጠዋት 1 ሰዓት የሚጠፋ ፋና ነበር። በቤተ መቅደሱ በብሉይ ኪዳን በነበረው በደብተራ ኦሪት ውስጥ ሲበራ የሚያድር ነው ይሄ መብራት ማለት ነው። እና ከባዶ አዳራሽ ቢበራ ምን ይጠቅማል? ይሄ አጉል ስርዓት ነው፣ ይህ መታደስ አለበት ብለው እኒህ ያልገባቸው ካህናት ይህ እንዲቀር አደረጉ ይላል። በዚህ እግዚአብሔር አዘነ። አዎ የአንድ ስርዓት ማፍረስ ያልገባቸው ስርዓት ሲያፈርሱ እግዚአብሔር ያዝናል፣ አገርም ይናወጣል፣ በሰው ላይም ክፉ መከራ በሀገር ላይ ይመጣል ማለት ነውና ስርዓት ፈረሰ። ሁለተኛው ደግሞ መስዋዕት በሚሰውበት ጊዜ ገና ስሙ ሳይጤስ አንስተው ስጋ ይመገቡ ነበር፣ የፈለጉትን አንስተው ማለት ነው። ምክንያቱም እንዲህ አልነበረም ስርዓቱ። ስም ይጤሳል፣ አጥንት ይከሰከሳል፣ ደም ይፈሳል ይላል። ከዚያ በኋላ ነው መስዋዕት ከቀረበ በኋላ ነበረ። ግን እነሱ የፈለጉትን እያወጡ የሚመገቡ ሆነ። ይህ ሁለተኛ ኃጢአት ነው። ሶስተኛው እንደው ወሰማ ኤሊ ከመ ይሰክሙ ደቂቆ ምስለ አንስታ እስራኤል ይላል። እስራኤላውያን ሴቶች በረከት ለማግኘት ወደ እግዚአብሔር ቤት ሲመጡ በኃጢአት የሚያስቧቸው ሆነ። እንዲያውም ወደቁ በኃጢአትም ይላል፣ መቀጣጠሪያም አደረጉት ይላል። እንዲያው መጽሐፉ የሚለው በዚህ እግዚአብሔር አዘነ። በካህናቱ ኃጢአት ምክንያት እግዚአብሔር ተቆጣ፣ አሳልፎ ሊሰጣቸው ፈለገ። እግዚአብሔርና ግብፃውያን ወይም ፍልስጤማውያን በእስራኤላውያን ላይ ዘመቱ ይላል። ሁለቱ ተፈላላጊዎች ናቸው። ዛሬም ድረስ የምናየው ነው። እስራኤልና ፍልስጤም መቀጣየሩ ጊዜ ያም የሚያደቃል ያኛውም የሚያደቃል። እንደዚህ ነው። ብዙ ጊዜ እናያለን። ብዙ ሲሆንና በጥላትነት ተነሱባቸው፣ ገጠሙ። በዚህ ጊዜ 4,000 ሕዝብ አለቀ ነው። 4,000 ሕዝብ አለቀ በአንድ ቀን ማለት ነው። እንዴ ራሳቸውን በየት ጀመሩ እስራኤላውያን? በየነምንታው ደቀነ እግዚአብሔር ውስጥ ዳሃዛ እግዚአብሔር በአሕዛብ እጅ አሳልፎ የሰጠን ስለምንድን ነው ብለው ጠየቁ። እንዲህ አይነቱ ጥያቄ ያስፈልገናል ውድ ክርስቲያኖች። ለምንድን ነው እግዚአብሔር ብንጸልይ የማይሰማ? ለምንድን ነው እግዚአብሔር እርስ በርሳችን እንጨፋጨፍ ያደረገን? በእንደዚህ አይነት መጥፎ አካሄድ የጣለን እግዚአብሔር ምን አድርገን ነው ብሎ ማሰብ ያስፈልጋል። አዎ ዛሬ ወንድም ወንድሙን እንዲገለው አባት ልጁን እንዲገል በእኔና በእናንተ ዘመን በእኔና በእናንተ ታሪክ ለምን እግዚአብሔር በእንደዚህ አይነት ነገር ጣለን? በለምን ታወደቀን? እግዚአብሔር ምን ያስፈልጋል? ከበር ጊዜ እኮ ነው እሱ ዞን አይደለም ልጅ አባቱ የገደለበት እሱ ማለት እኮ ነው። እና ለምን ጣለ? እንዲህ አይነት ጥያቄ ሁላችንንም እንድንጠይቅ ያስፈልጋል። እና እስራኤላውያን ጠየቁ። ምን ጎሎን ነው? ምን አድርገን ነው እግዚአብሔር አሳልፎ ለጥላት የሰጠናል? በአንድ ጊዜ 4,000 ሕዝብ እንዴት አለቀብን? 4,000 ሰራዊት አሉ። እና ከዚያ መካከል ምን አሉ ሌሎች? አይ ድሮም እኮ አባቶቻችን ጥላቶቻቸውን ድል ያደርጉ ታቦተ ጽዮን ይዘው ነው አሉ። ማንን ይዘው ነው አሉ? ክርስቲያኖች ማንን ይዘው ነው አሉ? ታቦተ ጽዮን ይዘው ነው ድል የሚያደርጉ። ምን አቅም አላቸው እነሱ? ምን ጥንካሬ አላቸው? ምን ኃይል አላቸው? ኃይል የምትሆናቸው ጥንካሬ የምትሆናቸው ከድል ወደ ድል የምታሸጋግራቸው እኮ ታቦተ ጽዮን ናት። እሷን ይዘን ቢሆን ኑሮ ላንደረግም ነበርና ታቦተ ጽዮን ትምጣልን አሉ። ማን ትምጣልን አሉ? ታቦተ ጽዮን ትምጣልን። የእግዚአብሔር ታቦት 10 ቃላት የተጻፉባት ታቦት። አዎ 10 ቃላት
የምትጠፉባት የእግዚአብሔር ቃል ኪዳኑ ታቦት ትምጣልን። ታቦት ይባሉ ዛሬ እግዚአብሔር ራሱ መልአኩን ካላከልን ድንግል ማርያም ካልመጣችልን መዳን እኮ የለም። ክርስቲያኖች ድንግል ማርያም ትምጣልን በሉ። ክርስቲያኖች በዚህ አይደለም ድንግል ማርያም ትምጣልን፣ ታቦተ ጽዮን ትምጣልን አሉ እስራኤላውያን። የማሸነፊያ ዘዴያችን፣ ኃይላችን፣ ጽናችን ታቦተ ጽዮንና ተስፋ ትምጣልን አሉ። ይህ የእግዚአብሔር እጅ ውስጡ ስለነበረበት ነው። የአፍሪም የፊናስ ኃጢአት ላይ የካህናቱ ኃጢአት ደርሶ ስለነበረ እነሱም እንዲጠፉ ታቦተ ጽዮንም ታምሯን በባዕድ ሀገር እንድትገልጽ እግዚአብሔር ስለፈቀደ ታቦተ ጽዮን ትምጣልን እንዲሉ አደረገና ወደ ኤሊ መልእክት ተላከ። በከተማ ያሉትን የቀሩትን ሰራዊት ሰብስባ አባታችን ታቦተ ጽዮንን ጨምረህ ወደ እኛ ላክ፣ እኛ ድል ሆነናል። አሁን ድል ማድረግ የምንችለው በታቦተ ጽዮን ነውና እሷን ላክልን አሉ። አፍኒና ፊናስም ካህናት ስለሆኑ ታቦቱ ይሁዱ እነሱ መቅረስ ስለማይችሉ ታቦቷን አጅበው ተሸክመው ወደ ጦር ሰፈር ሄዱ። እያችሁ የማሸነፊያ ድል የማድረጊያ ድል የሚያደርጉባትን ታቦተ ጽዮን ይዘው ሄዱ ይላል። በእስራኤላውያን ከተማ ጭፈራ ሆነ፣ ደስታ ሆነ፣ ሳቅ ሆነ፣ እልልታ ሆታ ሆነ። ይህን ሲሰሙ አሕዛብ ደነገጡ። ፍልስጤማውያን ለምንድን ነው ያሸነፍን? እኛ ነን። ድሮ እኮ የሚጨፍር የሚዘምር ያሸነፈ ሰው ነው። እነሱ ተሸንፈዋል። ለምንድን ነው ብሎ ጠየቁ። ተማርከው የሄዱ ከእስራኤላውያን ሰዎች የለም እንደዚህ የሚሆኑት ኃይል የምትሆን ኃይል አላቸው። ጥላቶቻቸውን ድል የሚያደርጉባት ከጥንት አባቶቻችን ጀምሮ አብራ ያለች የሙሴ የተሰጠች ታቦተ ጽዮን አለች አሏቸው ማለት ነው። እሷ ስለመጣች ነው አሁን እንደዚህ በደስታ የቦረቁት። እሷ ኃይል ስለምትሆናቸው ነው ብለው አስረዷቸው። በዚህ ጊዜ ያለ የለነ ብሏል ወይ ይወልን እንዴ እንዲጮሁ አድርጓቸዋል። አፋቸውን ጽፍቶ እግዚአብሔር አናግሯቸዋል። ወይ ይወልን እንድታርገን እንችላቸዋል። ተጨነቁ። በታቦተ ጽዮን መጣ። አሁን ብንሸሽ ቢሸሹ አማራቸው። አሁን ብንሸሽ ትናንት አሸንፈን ሴት አይደለም እንባል ብለው ከትናንተው ገጠሟቸው እስራኤልን ይላል። እግዚአብሔር ፍቃዱ ስለሆነ እጁ ስላለበት እስራኤላውያን ተሸነፉ። ለየቱ ድግት እስራኤላውያን ተሸነፉ፣ ፍልስጤማውያን አሸነፉ ማለት ነው። በዚህ ጊዜ አፍኒንና ፊናስም ተመቱ ይላል እዚያው ላይ። ሁለቱም ካህናት ሞቱ። ታቦተ ጽዮንም ተማርካ ወደ ባዕድ ሀገር ሄደች። በጣም የሚያሳዝን የእግዚአብሔር ጥበብ ስለሆነ እኒህ ሁለቱ ያመጡት ኃጢአታቸውን የሁለቱ ካህናት ታቦተ ጽዮን ተሸክመዋታል እንጂ አላመኑባትም። ይገርማችኋል እኮ ተሸክመው ለካ አለማመን አለ። ታቦቱን እየዳሰሱ ለካ አለማመን አለ። ከታቦቱ ላይ መስዋዕት እየሰሩ አለማመንም አለ ማለት ነው። አላመኑባትም ነበርና እነሱ ሞቱ። ታቦተ ጽዮንም ተማርካ ወደ አዛጦን ወደሚባል የባዕድ ሀገር ሄደች። ተማርካ በሄደችበት ሀገር ዳጎን ከሚባል ጣዖት ጋር አስቀመጧት ይላል። ቅድም ባለቅኔውም ሲያመሰክር ነበረ። በቅኔ ማይል ዳጎን ከሚባል ጣዖት ጋር ወስደው በቤተ ጣዖት ውስጥ አስቀመጧት። ቅዱስ ጳውሎስ ታቦትን ከጣዖት ጋር ማን ጨመረው ይላል። ቆሮንቶስ 16:16 ላይ 6:16 ላይ የእግዚአብሔርን ታቦት ከጣዖት ጋር መኑ ደምሮ ለብርሃን ጨለማን ከብርሃን ጋር ማን ጨመረው እያለ የሚናገረው ኃይለ ቃል ነው እና ወስደው ጨመሯት። በማግስቱ ሄደው ሊሰግዱለት መስዋዕት ያቀርቡለት ሲሄዱ በግንባሩ ተደፍቶ ለታቦተ ጽዮን ሰግዶ አገኙት። ይህን ያደረገ ጊዜ ክብርና ምስጋና ይግባው። በእውነት በደንብ እግዚአብሔርና ምስጋናው በደንብ ሆነ። ታቦቱ ለታቦቱ ሰገደ ነው የሚለው። ሰግዶ በግንባሩ ተደፍቶ አገኙት። አቃንተውት ለምንድን ነው ሲወደቀው ብለው አንስተው መልሰው ከቦታው ተውት ሄዱ። አሁንም ደግመው በሌላ ጊዜ ሲመጡ አካላቱ ሁሉ ተቆራርጦ ደረቱ ብቻውን አገኙት ይላል። ለየት አመድ አድርገው አገኙት። ተመልከቱ፣ የእግዚአብሔር ታቦት እነሱንም በተለያየ በሽታ መታቻቸው ይላል። አይ የለም ትሄድልን ብለው
ወደ ጌት ወደሚባል ሀገር እንድትሄድ አደረጓት። በዚያ በጌትም እንደዚሁ በመቅሰፍት መታቻቸው ይላል። ታምሯን መግለጽ ጀመረች። የእግዚአብሔር ታቦት በባዕድ ሀገር አው ከራስ ከአማኞች ተላልፋ ለባዕድ ተሰጠች ማለት ነው። አማኞች እኛ አክብረን ካላዝ ነው ቅርሳችንን ሀብታችንን አክብረን ካላዝ ለባዕድ ይሰጥብናል ማለት ነው። በባዕድ ሀገር ታምሯን ትገልጽ ጀመር። ባካችሁ ሰሩልን እንዴ ብለው ወደ አስቀሮና በዚያ እንዳታምጡብን እሷን ባካችሁ ትመጀናለች ልታስፈጁን ነው እንደ ወደኛ የምታመጡብን ማለት መንጫጫት ጀመሩ። አሕዛብ የእግዚአብሔር ቃል ሲነገር ይንጫጫሉ፣ አጋንንት ይጫጫሉ። የድንግል ማርያም ስም ሲነገር ይጨነቃል አጋንንት። በጸሎት ሰምታችሁ አይደል? አቃጠለኝ የድንግል ማርያም ስም ሲጠራ ይጨነቃሉ እና ተጨነቁ ይላል። ከሰባት ወር ቆይታ በኋላ የእግዚአብሔር ማደሪያ የሆነችው ታቦተ ጽዮን በሁለት ላሞች በአዲስ ሰረገላ ሆና ከስጦታ ጋር ማለት ነው። በብዙ ስጦታ በወርቅ በአምስቱ ከተሞቻቸው አምሳል በአምስቱ ከተሞቻቸው ልክ 5 ወርቅ ማለት ነው። የወርቅ አይጥ ይሉታል። በአይጥ የሚመስል አይጥ ወርቅ ማለት ነው። እንዲሁና በአማ በስጦታ እነዚህ ላሞች እንጎሶቻቸውን ትተው ሰተት አድርገው ሀገረ እስራኤል እንድትገባ ከሰባት ወር በኋላ ሆኗልና ይህን ያደረገ አምላካችን ስሙ የተመሰገነ ይሁን። ከስጦታ ጋር የሚገርመው ሊቁ ደራሲው ሲናገር ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ ዕዝራ ጎላት ንጎል ይሆን ተመካሽ አፍቀራ አፍቀርኩ አፍቅርን ሚዜ ለግሙራ ይላል። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ ዕዝራ መንፈቀ ዕዝራ የዕዝራ ግማሽ ስንት ነው? ክርስቲያኖች ንገሩ። የሀያ ግማሽ ስንት ነው? የሀያ ግማሽ ስንት ነው የምንለው? 10 መንፈቀ ዕዝራ አለ። ማርያም ጽዮን ታቦተ ቃለ ጽድቅ የእውነት ቃል ማደሪያ ጽዮን የ10 ግማሽ 10ሩ ቃላት የተጻፉ የ20 ግማሽ 10ሩ የተጻፉብሽ ድንግል ማርያም አለ ታቦተ ጽዮን ደራሲ ሲናገር እጎላትን ጎሊዮን ላሞች ልጆቻቸውን ትተው አንቺን ተሸክመው እንደሄዱ ሁሉ አንቺን ወድሻለሁ አንቺን እንደወደድሽ ውደጂኝ አለ። እንደወደድሽ ውደጂኝ እንደወደድሽ ውደጂኝ በሉ እስኪ ድንግል ማርያም እስኪ በሉ እስኪ እንደወደድሽኝ እንደወደድሽ ውደጂኝ በሉ። ይወዳታል አይደል? ደራሲው ይተናገሩላታል። አያችሁ ልጆቻቸውን ቦሶች በጣም የሚገርም እኮ ነው። ላምን ቦሷን ትታ ተሸክማ እስከመሄድ እና መስዋዕት ሆኖ ሰረገላውም ተፈልጦ የመስዋዕት እንጨት ሆኖ ታምር ተገልጧል። ታቦተ ጽዮን በድፍረት ያዩ ሰዎች ግን ተቀስፈዋል ነው የሚልና ታቦተ ጽዮን ታምር የምታደርግናት ዮርዳኖስን የተሻገሩባት ቀጥ ያደረገች የኢያሪኮን ቅጥር ያፈረሰች ያንቀጠቀጠች ወፃን የቀሰፈች ያይዳላል በበረከት የሌላት ታቦተ ጽዮን ይህች ታቦተ ጽዮን የድንግል ማርያም ምሳሌ ሆና ተነግሮላት ነው አሁን ደራሲው ማርያም ጽዮን ብሎ የተናገረላት ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊትን ጽዮን ብሎ ድንግል ማርያምን ሲያወድሳት እናያለን። በመዝሙር 86 ላይ እምነ ጽዮን ቁጥር 5 ላይ ይብል ሰው ሁሉ እናታችን ጽዮን ይላል። እናታችን ማን ይላል አለ? እናታችን ጽዮን ልጅ በውስጧ ተወልዷልና ጽዮን ተራራ ናት እንዳንል ልጅ ወለደች እያለን ነውና እናታችን ጽዮን ድንግል ማርያም እናታችን ጽዮን ናት ማለት ነው። እንዲሁም በመዝሙር 131 ቁጥር 13 ላይ ስንመለከት እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታልና ወአብደራ ከመ ትኩኖ ማኅደሮ ማደሪያው ትሆን ዘንድ ወዷታልና ሳትኪት ይብራፌ ለዓለም የዘላለም ማረፊያ ይህች ናት። አሐድስ ማረፊያዋ መርጫታለሁና በዚህች አድራለሁ። አሁን ጽዮን ያለውን ድንግል ማርያም ብሎ እየተረጎመልን ነው ማለት ነው። ድንግል ማርያም እግዚአብሔር መርጧታልና ማደሪያው አድርጓታልና የእሷን ሥጋ ወዶታል። በአራቱ ማዕዘንም ማስካተት እንዳለ ሕርያቆስ መረመረሻ ነው ያላደለ እንደሱ ያለ አላገኘምና የእሷን ሥጋ እንደተዋሃደ የእሷን ሥጋ እንደለበሰ እንደተወለደ ይነግረናልና የዘላለም ማደሪያችን ይላታል ድንግል ማርያምን። ቤተክርስቲያንን እንደዚሁ ማለት የዘላለም ማደሪያችን የዘላለም ማረፊያችን
ማረፊያችን ድንግል ማርያም ማረፊያችን ቤተክርስቲያን እንደሆነች እየነገረን ነው። ሀድረስ ማረይክዋ ዛሬ በዚህ ዓለም ስንኖር በቤተክርስቲያን ወጠን ወርደን ሴቶች በ80 ቀን ወንዶች በ40 ቀናችን ክርስትና እንነሳለን አይደል? በሱን እንገለገላለን። እንዲሁም ደግሞ ስንሞት አጥማችን በዚሁ ነው የዘላለም ማረፊያ ማለት እሱ ነው። በዚህ አጥማችን ያልፋል እስከ ዕለተ ምጽአት ድረስ እግዚአብሔር በትንሣኤ ዘጉባኤ እስኪያስነሳው ድረስ ማረፊያችን ቤተክርስቲያናችን ለድንግል ማርያም ስንሰጠው ደግሞ በገነት የምናርፍባት በመንግስተ ሰማያት የምናርፍባት ሲሆን ተካገል በገነት ገሃነምን አልፈን በመንግስተ ሰማያት የምናርፍባት እናታችን ድንግል ማርያም ጽዮን ይላታል። የዘላለም ማረፊያዬ በሏት ክርስቲያኖች፣ የዘላለም ማረፊያ ናት ድንግል ማርያም። መርጫታለሁና በዚህች አድራለሁ ይለናል። ያው ለዚህ ነው ጽዮንን ክበቧት ያለ ነቢዩ እግዚአብሔር ቅዱስ ዳዊት በመነሻችን እግትዋ ለጽዮን ወቀፍዋ ወተናገሩ በውስተ ማኅበሪሃ ቆመሪ ሲዋን እየጠቀሰ እኮ ነው የቤተክርስቲያኒቷን አምድ በውስጡ ናችሁ ጸልዩ። አዎ ቤተክርስቲያንን ነው እኮ ጽዮን ድንግል ማርያምን ጽዮንን ዙሪያዋን ክበቧት አለ። ዛሬ ቤተክርስቲያናችን የምንከብበት ድንግል ማርያምን የምንከብበት ጽዮንን የምንከብበት ጽዮንን ከበቧት ስንል ምናልባት ጽዮን ካለሽ አንቺን አይደለም ደግሞ እንዳትረቋት ማለት እንዳይሆነ ጽዮንን ከበቧት ስል ከባድ ነው አይደል? ጽዮንን ከበቧት እናት ልጆቿ ሲከቧት እኮ ደስ ይላታል አይደል? እናት ልጆቿ በተለይም የህመም ስሜት ሲሰማት ልጆቿ ዙሪያውን ከበው እናታችን አይዞሽ አለንልሽ ከጎንሽ ነን ምን እንታዘዝ ሲሏት ደስ ይላታልና አሁን ጽዮን ቤተክርስቲያን ክበቡ እያለች ማህበረ ነው። አሁን ትንሽ ህመም አግኝቶኛል መዳን እፈልጋለሁ፣ የእናንተ እጅ ያስፈልገኛል፣ የእናንተ ድምፅ አይዞሽ ማለት ያስፈልገኛል፣ አትለዩ ከጎኔ እያለች ነው ጽዮን ቤተክርስቲያን። እያያችኋት አይደል? እናንተን የምታይ ማንን አይደለም። አው ጽዮንን ክበቧት፣ እንክበባት ጽዮንን በረከት እናግኝባት። እንዲሁም ደዩ ልበክሙ ውስጥ ኃይላል ልባችሁን በእሷ ጣሉት ነው በጽዮን በቤተ ክርስቲያን ቤት ሆነን እንድናስባት ስንጓዝም እንድናስባት ያው እንድንፈራት በእናንተ ጥረት አይደል እዚህ የደረሰችው ጽዮን ቤተ ክርስቲያን። ለዚህ ነው ጽዮን ቤተ ክርስቲያናችን እቀፏት የተባለ ደግፏት ያለ ነብዩ እግዚአብሔር ቅዱስ ዳዊት። አዎ ለዚህ ነው እንደዚሁ ቁጥር 5 ላይ መዝሙሩ 136 ቁጥር 5 ስንመለከት በረሳሽ ቀኝ ትርሳኝ የሚል እናያለን። በረሳሽ ቀኝ ትርሳኝ ብሎ በዚህ ምስኪን ግን ይሰማል። በረሳሽ ቀኝ ትርሳኝ ብሎ እስኪ ለረሳይ ጥቂ ኢየሩሳሌም ለትርሳኝ የማኔ ወይት ጋልሳኔ በፍሬ ኢየሩሳሌም ወይ በረሳሽ ቀኝ ትርሳኝ ባላስብሽ ብላሴ በጉሮሮዬ ይጣበቅ ይላል የእግዚአብሔር ቅዱስ ዳዊት። ኢየሩሳሌም ቤተክርስቲያንን እኮ ነው እየታየችው በትንቢተ ኃይል ቤተክርስቲያን ሆይ አንቺን በረሳሽ ቀኝ ትርሳኝ። ገነት እየታየችው ገነት ሆይ በረሳሽ ቀኝ ትርሳኝ። መንግስተ ሰማያት ባላስብሽ ብላሴ በጉሮሮዬ ይጣበቅ እየታየችው እኮ ነው። እዚህ ምድር በሰራነው ስራ ነው እዚያ መግባት የምንችለው። ስለዚህ ኢየሩሳሌም ቤተክርስቲያንን ልንረሳት አያስፈልግም። ኢየሩሳሌም ድንግል ማርያምን ልንረሳት አያስፈልግም። ጽዮን እያልኳችሁ ነው። ቤተክርስቲያን ኢየሩሳሌም ጽዮን ድንግል ማርያም መንግስት ስለሚል ነው መጽሐፉ ይህን ሁላችሁ በረሳሽ ቀኝ ትርሳኝ ባላስብሽ ምላሴን በጉሮሮዬ ይጣበቅ። ዛሬ እንዲህ ሆኖ በደሳሳ ጎጆ ቅድስት እናታችን ድንግል ማርያም ታቦተ ድንግል ማርያም በዚህ ነው ያለው። አሁን እየሰራ ነው ያለው ነው ብዙ ህንጻ ነውና ይህን ህንጻ ባላስብ ስለዚህ ህንጻ ባልጨነቅ ምላሴ በጉሮሮዬ ይጣበቅ ማለት ነው። ማቀፍ ማለት ማለት ነው። እስቲ አብረን እንዘምር። በኋላ ዘምሩና አብረን እስኪ መሰረሳይኮኪ ኢየሩሳሌም ኢየሩሳሌም ቤተ ክርስቲያን መሰረሳይኮኪ ኢየሩሳሌም
ቤተ ክርስቲያን ወርሳኒ የማንየ ወይርግሃ ልሳንየ በጉርየ ቤተ ክርስቲያን ወርሳኒ የማንየ ወይርግሃ ልሳንየ በጉርየ ቤተ ክርስቲያን እመሰረሳይኩኪ ኢየሩሳሌም ኢየሩሳሌም ቤተ ክርስቲያን እመሰረሳይኩኪ ኢየሩሳሌም ኢየሩሳሌም ቤተ ክርስቲያን ወርሳኒ የማንየ ወይርግሃ ልሳንየ በጉርየ ቤተ ክርስቲያን ወርሳኒ የማንየ ወይርግሃ ልሳንየ በጉርየ ቤተ ክርስቲያን ባላስብሽ ምላሴ በጉሮ ይጣበቅ ቤተ ክርስቲያን ጽዮን ባላስብሽ ድንግል ማርያም ባላስብሽ ምላሴ በጉሮ ይጣበቅ። ቀን ከሌሊት እንድናስባት መግቢያችን ማረፊያችን የዘላለም ማረፊያችን ድንግል ማርያም ስለሆነች ነው። ለዚህ ነው በመጨረሻውም ጊዜ እንደው አባ ሕርያቆስም ሲናገር አንትሙ ሕዝበ ክርስቲያን ያለ በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን ቅድስት ነው። የክርስቲያኗ ሕዝበ ክርስቲያን ሆይ ዛሬ በዚህ እንደተሰበሰባችሁ በደብረ ጽዮን ይሰብስባችሁ እና ደብረ ጽዮን መሰብሰባችን መንግስተ ሰማያት ሰብሳቢያችን ጽዮን ደግሞ ድንግል ማርያም ነው። ስለዚህ እግቱባ ለጽዮን ጽዮንን ከመባት በኋላ በሰፊው ሊቃውንት ያስተምሩናል። ያስተማረን የመከረን አብሮን የነበረ እግዚአብሔር ስሙ የተመሰገነ ይሁን። ጽዮንን ከመባት አመሮንን ከመባት ቤተክርስቲያንን ከመባት ሕንፃዋን ከመባት ሊቃውንቶቿ ጋር አብራችሁ ሆናችሁ ስሩ ለማለት ነው። ስራት ለእግዚአብሔር ይቆየን።